ሁለት ደረጃ መራመድ እንደሚችል እያሳየ በጣም የሚያስጠላና የሚያናድድ ቪዲዮ ነው የእውነት ማለት ነው። እውነት ለመናገር ቤተሰብ ይሄ ነገር እያመረረን ነው ሄደው አይመስላችሁም እንዴ? በጣም ብሩኬ ማለት አልጠበኩትም። እውነት ለመናገር ይሄ ድራማ ነው የዩቲዩብ እይታ ነው ምናምን ብዬ ነበረ። ግን ልጅቷ የምር እርጉዝ ናት ወይስ ስፖንጅ ተቅጥቃ ነው? ሰላም ጤና ስጥልኝ ቤተሰቦች፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። የፉዬ ገላ ቤተሰቦች እንዴት አመሻችሁ? ቤተሰቦች ስትገቡ ላይክ አድርጉ፣ ሼር የምር ማለት ነው። ልጅቷ እርጉዝ ናት የምር ማለት ሆዷ መቼም ስፖንጅ ወይ የሆነ ፊና ምናምን ቢሆን ይወድቅ ነበር በእርግጠኝነት። እንደዚህ ስትገፈተራት ራሱ ነው ፌክ ነው እያልኩ ነበረ። ምክንያቱም አሁን ላይ ሚዲያው እንደዚህ አይነት ነገር ስለሚፈልግ ልጆቹን ላይ አልፈርድም። ብዙ ልጆች ደግሞ ብሩኬን እየሰደባል። እኔ ብሩኬን ለመስደብ ምናምን አይደለም የመጣሁት። ምክንያቱም ስራ ነው፣ እንደ ስራ ነው ያዙ፣ ይስሩበት፣ በቃ ፈታ ይበሉ። ግን የምር አድርጎት ከሆነ ያናደዳል። ግን እንደዚ አይነት የሚያረግ ልጅ አይደለም። የእውነት ስብዕና ያለው ሃይማኖትን የሚያከብር በጣም ምርጥ ልጅ ነው ብሩክ። ሀይሚ ላይ ደግሞ እንደዚ አይነት ስነ ምግባር የጎደለው ነገር ያደርጋል ብዬ አላስብም። ግን ካረገው በጣም ነው የሚያስጠላው። አያረግም። በእርግጠኝነት ልጅቷ እርጉዝ ናት። ወይም የሆነ ጠቅጥቃ እንዳይወድቅ አሽገውት ይሁን በፕላስተር አላቅም። ከሆነም ወይ በእርግጠኝነት የራሷ የሆነ ህይወት አላት ብዬ አስባለሁ እንጂ እንደዚህ ዝም ብላ ከእንትን ተነስታ ብሩኬ ላይ እርጉዝ የሆነ እንዴት ነው ሊበላ የተጎረሰ ምግብ መጉረስ እንደማለት ነው። ልጁም ካልጎረስኩት በአንዴ ልጅቷ ስንት ነገር ለፍታ ደክማ ለራሷ አድርጋ አሁን ላይ ኡፍ ብዬ ያረፍኩኝ ከሁሉ ነገር ስትል ሰላሟን የሚያሳጣት ነገር መኖር የለበትም። የእውነት ማለት ነው። እነሱ ከቡታጅራ ተነስተው ከዜሮ ጀምረው ነው እዚህ የደረሱ። ስለዚህ ይህ መሰናክሎች በመሀላቸው ይፈጠራል ብዙ ጊዜ። እንደዚህ ፍቅር የተፈተነ ፍቅር ብዙ ጊዜ ችግር አያጣውም እና እነዚህ ልጆች ደግሞ ሁሌ ችግር አያጣቸውም። ሆኖም ግን እነሱ ጠንካራ ሆነው ያለውን ነገር በአውርተው በስርዓት መፍታትን የመሰለ ነገር የለም። ግን ሀይሚም ብሩኬንም አትስደቡ። በቃ በተለይ ብሩኬ የምትሳደቡ አትሳደቡ። ከብሩኬ ታርግዝ አታርግዝ ምን እናውቃለን? ሴቱ እንደሆነ 10 አይነት ወንድ መቀየር ልምድ አድርገውታል አይደል? እንደ ቤተሰብ 10፣ 5፣ 6 ወንድ መቀየር እኔ ለምን እንደሆነ አላውቅም። እና ከዚህም ከዛ መታየት እንደ ፋሽን ስላደረጉት እኔ ብሩኬ እንኳን ጥፋት ቢያጠፋ አድርገው ብል ላላምን እችላለሁ። ምክንያቱም ሁሌ የምናየው ከሀይሚ ጋር ነው። ከሀይሚ ውጭ ወደ ውጭ ያለ ልጅ አሁን ተነስታ ኬት መጣች ማንላት ድንገት መታ ብቻ እርጉዝ ነኝ ይበላል እንዴ? እንደዚህ እናት ተበያለሽ እና የኔ ያሳሰበኝ የእንትኑ ነገር ነው፣ የእርግዝናዋ ነገር ማለት የምር እርጉዝ ናት ወይ ስፖንጅ የሆነ ውሃ ነገር። እኔ ደግሞ ይወድቃል ብዬ ማለት ነው ግርግሯ ነው የማየው ቪዲዮ እስከመቼ። ሀይሚዬ ግን ቦጫጨቀችው ብሩኬንን እንዴት እንደመታችው እኮ በቃ ጀግንነቷን ያሳየች። እንዴት አንተ እኔ ላይ ትማግጣለህ? እውነቷ ነው። ማንም በእሷ ቦታ ቢሆን የሚያደርገው ነገር ነው ያደረገችው። እሷ አይገባትም። ለቀልድም ቢሆን ይሄ ማድረግ አልነበረበትም ብሩኬ። እሷን ለማናደድ እሷን እንትን ለማድረግ ራሱ ቢሆን ማድረግ አልነበረበትም። ምክንያቱም ልጅቷ ትንሽ ነገር የሚበቃት ልጅ ስለሆነች ማናደድም አይጠበቅበትም ባይ ነኝ። ባያረገው እንኳን ማለት ነው። ግን በቃ ልኋን ትወጣበታለች። የሚገርም ጥፊ። ስርዓትሽን ምትሽ ከሆነ ስርዓትሽን ያዥ ነው ያላት። እና ያው በእርግጠኝነት ድራማ ነው። ሚዲያውን እይታ እንትን ለማለት ያህል ነው እንጂ የምር አርጎት እንዳልሆነ እኔ የሆነ 10% ወይም 100% ራሱ 100% እርግጠኛ ነኝ። ብሩኬ እንደዚህ አይነት ስነ ምግባር የሌለው ልጅ ነው፣ ሊኖረውም አይችልም። እኔ ማለት የሆነ ሰው የሆነ ነገር ስታዩበት አዎ ያረጋል ብላችሁ የምትሉት ነገር አለ። ብሩኬ ግን እንዳላደረገው እርግጠኛ። ልጅቷ የራሷ ህይወት ሊኖራት ይችላል። እንዳልኩትም ከባሏ እርግዛ መጣ ዩቲዩብ እንዲያርግላት ዩቲዩቧን እንቅስቃሴ እንዲኖረው ከእነሱ ጋር ሰርታ ሊሆን ይችላል። እንደዚህ ብለሽ ስሪ ብለዋትም ሊሆን ይችላል ሁለቱንም። ምክንያቱም አሁን ላይ ያየነ አብርሃምና